በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በየዓመቱ ግንቦት 1 ቀን ለሚከበረው ለእመቤታችን ለቅድስት ድንግል ማርያም የልደት በዓል እንኳን አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው ዜናችን እናልፋለን። የእመቤታችን የቅድስት ድንግል ማርያም በዓለ ልደት በአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ለማርያም ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተገኙበት በታላቅ ድምቀት ተከበረ። ለዝርዝሩ ያረካል አድማሱ። በአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ቤተክርስቲያን የቅድስት ድንግል ማርያም የልደት በዓል በድምቀት ተከብሯል። በበዓሉ ብፁዕ አቡነ አብርሃም በካናዳ የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል የሰሜን አሜሪካ ኦሃዮ ኮሎምበስ ሀገረ ስብከት ሊቀ ጳጳስ፣ መጋቢ ሃይማኖት ቆሞስ አባ አብርሃም የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅና የቅዱስ ሲኖዶስ ምክትል ጸሐፊን ጨምሮ የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ቤተክርስቲያን አስተዳዳሪ ሊቀ ካህናት እዝራ ንዋይ፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን እንዲሁም የሰንበት ተማሪዎችና በርካታ ምዕመናን ተገኝተዋል። በእናታችን ቅድስት ድንግል ማርያም የልደት በዓል ላይ ታቦተ ሕጉም ከመንበሩ ወጥቶ ምዕመናንን ባርኳል። በሊቃውንተ ቤተክርስቲያን በዓሉን የሚመለከት ወረብ የቀረበ ሲሆን የሰንበት ተማሪዎችም ዝማሬ አቅርበዋል። ብፁዓን አበው ሊቃነ ጳጳሳቱም ለምዕመኑ ቃለ ምዕዳንና ቡራኬ ሰጥተዋል። የተወለደችበት ቦታ እኔ አይቼዋለሁ። ኢየሩሳሌም ሄጄ ኢየሩሳሌም ሄዳችሁ ሁላችሁም እያንዳንዳችሁ አይታችሁ ትሆናላችሁ። አልባሌ ቦታ ነው። ትንሽ ራቅ ያለ ነው። ተጉዘን ሂደን ያየ ነው እና ከዚያ እንኳን እመቤታችን ልትወለድበት ሌሎችም ሊወልዱበት የማይገባ ቦታ ነው። ግን እሷ በዛፍ ስር ተወለደች። ለሐና ምን ቀረበላት? የስንዴ ንፍሮ ቀረበላት። በበረሃ ተቀቅሎ የሚቀርብ የስንዴ ንፍሮ ቀረበላት። ኢያቄም ተጨንቆ ምን ለባለቤቱ የሚያድርገውን አጥቶ በነበረበት ወቅት የስንዴ ንፍሮ ቀረበላቸው። ንፍሮ እያነፈራችሁ ትበላላችሁ አይደል? ግን ለአምልኮት እንዳታረጉት። ከዚህ ባለፈ የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ቤተክርስቲያን በርካታ የልማት ተግባራትን እያከናወነ መሆኑ የተገለጸ ሲሆን በቅድሚያ ግን ስብዕና ግንባታ ላይ እየተሰራ ስለመሆኑ የቤተክርስቲያኑ አስተዳዳሪ ሊቀ ካህናት እዝራ ንዋይ ተናግረዋል። ከነዚህ ከሚሰሩ ልማቶች ሁሉ እዚህ ቦታ ላይ ታላላቅ ጉባኤዎችን እያዘጋጀ የሥላሴ ህንጻ ነው የምናስነሳው ሁሉ ጊዜ ማለት ነው። ታላላቅ ጉባኤዎች በዓመት በብፁዓን አባቶች የሚባረክ በወርሃዊ እነዛ ትምህርቶች አባቶቻችን በቃል ያለ ይበሳል በጽሁፍ እንደሚሉት ሁሉ መጽሔት የተከታታይ መጽሔት በየሶስት ወሩ የሚታተም ቅድሚያ ለቅዱስ ወንጌል ዘመካነ ስብሐት የሚል በቀደም የሆሳዕና ዕለት ነው የተመረቀው። በየሶስት ወሩ ታትሞ እናንተ ጋር የሚደርስ ነው። አውደ ምሕረት ላይ ቆመን ከሰበክናችሁ ከነገርኳችሁ ባሻገር ቤታችሁ ድረስ ሄዳችሁ በደንብ እንድታነቡ መልስ መስጠት እንድትችሉ የተዘጋጀ መጽሔት ነው። ከበዓሉ ባሻገር በአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ቤተክርስቲያን የሚካሄዱ የልማት ስራዎች እንዲጠናቀቁም ለኦርቶዶክሳውያን የድጋፍ ጥሪ ቀርቧል። የደብራችን የጽህፈት አገልግሎት ወይም ቢሮዎች፣ ሌላው መጠለያዎችና ቴራዞ ስራ እንዲሁም ጸበል 12 ክፍል ያላቸው ጸበል ቤት እየሰራ እንገኛለን። መሰረቱን እስከ ግሬድ ማውተን ኮለን ላይ እንገኛለን። አምላካችን ከፈቀደ በአጭር ጊዜ እንዳሁኑ ልማታችን እንደ ቴራዞና እንደ ግቢ ማስዋቡ ስራ በጣም ትልቅ የሆነ እንቅስቃሴ ሰው ካደረገልና ከረዳን እግዚአብሔር ስራውን ያስቀጥላል፣ እኛ እንከተላለን። ትልቅ የሆነ በጎ ስራ የሚሰሩ ሰዎች ከጎናችን እየመጡ እያሰሩን ስለሆነ እግዚአብሔር ነገ ከነገ ወዲያ የተሻለ ስራ ተሰርቶ እናያለን ብለን እናስባለን። ምዕመናን እርግጥ ብዙ ነገር አስተዋጽኦ ያደርጋሉ። ነገር ግን ዛሬ ኑሮ ከባድ ነው። በኑሮ ውጣ ወረድ በብዙ ነገር የተፈተነበት ወቅት ነው። ከዛችም ተርፎ ጥቂቱን እየለገሰን ነው። በውጭ ያሉ ምዕመናን እንዲሁ ደግሞ ሀገር ውስጥም ያሉ እግዚአብሔር በገንዘብ የሾማቸው ልማቱን አይተው
የጸበል ቦታ እየሰራን ነው ከነ ሙሉ አዳራሹ ቢሮ የሰበካ ጉባኤ ያስተዳደር ትልልቅ ህንጻዎች እየሰራን ነው። እንዲሁ ደግሞ የወለል ንጣፍ ቴራዞ እየሰራን ነው። ባዞላ እንደዚሁ በሚያምር መልኩ እየተሰራ ነው። ሌሎች መጠለያዎች እንደምታዩት እየተሰራ ነውና ይሄ ስራ ፍጻሜ እንዲያገኝ ምእመናን በተቻላቸው መጠን ስለ ቅዱስ ሩፋኤልና ስለ እመቤታችን ድንግል ማርያም አይተው ይሄ ቦታ የነሱ ነው በአንድ ድንጋይ ሁለት ወፍ እንደሚል እነሱም ያገቡበት እነሱ ሽምግልና የሚቀመጡበት ክርስትና የሚያነሱበት መተው ሀዘናቸውንም ደስታቸውንም የሚወጡበት ቦታ ስለሆነ እንዲረዱን ነው ጥያቄ የምናቀርበው። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በአዲስ አበባ ከተማ እየተገነቡ ያሉትን የቤተ ክርስቲያን የልማት ህንጻዎች ተዘዋውረው ጎበኙ። መጋቢ ምስጢር ሳህሉ አድማሱ ዝርዝር አላቸው። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ሚያዝያ 30 ቀን 2017 ዓመተ ምህረት ለግማሽ ቀን የቆየ ጉብኝት አድርገዋል። ጉብኝቱ በዚህ በአዲስ አበባ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስገነባቸውን ህንፃዎች በተመለከተ ነው። የመጀመሪያው የብፁዕነታቸው ጉብኝት በተለምዶ ፒያሳ ወይም ማህሙድ እየተባለ በሚጠራው በአዲስ አበባ አስተዳደር ጽሕፈት ቤት ሙሉ ወጪና ፈቃድ የተገነባውን ህንፃ ነው የጎበኙት። ይህ ህንፃ እንግዲህ 90% ተጠናቆ በ3-4 ቀን ውስጥ አጠቃላይ ለምርቃት ዝግጁ እንደሚሆን ነው የተመለከትነው። ከዚህ በመቀጠል ደግሞ በዚሁ ጀርባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ወጪ የምታስገነባውም እንደዚሁ ከመሬት ወለሉ የተጠረገ ተመልክተናል። ከዛም በሶስተኛ ደረጃ በዚሁ በፒያሳ አካባቢ ደግሞ ከ2400 ካሬ ሜትር ስፋት በላይ የሚገመት ቦታ ተቀብላ ቤተክርስቲያኒቱ ዙሪያውን አጥራ በአሁኑ ሰዓት እየደለደለች ለህንፃ ዝግጁ አድርገዋለች። በተጨማሪም በአራተኛ ደረጃ በተለምዶ ቄራ እየተባለ የሚጠራው አካባቢ በጣም ረጃጅም ባለ 10 ወለል ፎቆችን ነው የጎበኙት ብፁዕነታቸው። እንግዲህ በዚህ አካባቢ አንዳንድ ክፍተቶች ታይተዋል፣ የህንፃው መጓተት ታይተዋል። ነገር ግን በአጠቃላይ ብፁዕነታቸው በዚያም 3 ህንፃዎችን ያደጉ እንደዚሁም ደግሞ በማደግ ላይ ያሉ ህንፃዎችን ጎብኝተዋል። በመጨረሻ በ6ኛ ዙር በጠቅላይ ቤተ ክህነት ግቢ ውስጥ የሚገኘው እጅግ በጣም ግዙፍና ዘመናዊ የሆነውን ህንፃ ነው ብፁዕነታቸው የጎበኙት። በዚህ ህንፃ በአጠቃላይ ከግራውንዱ ጀምሮ እስከ ላይ ድረስ እየተዘዋወሩ የልዩ ልዩ ህንፃዎችን ወይም ደግሞ መገልገያ የሆኑ እንደ ቅዱስ ሲኖዶስ መሰብሰቢያ አጠቃላይ ደግሞ እንደ ሰበካ ጉባኤ መሰብሰቢያና ሌሎችም በርካታ የቤተ ክርስቲያንን ጉዳዮች የሚያካትቱ ክፍሎችን ብፁዕነታቸው ተዘዋውረው ጎብኝተዋል። በመጨረሻም ደግሞ የተሰማቸውን ያዩትን የተመለከቱትን ብፁዕነታቸው እንደሚከተለው ገልጸውልናል። እግዚአብሔር በፈቀደበት ሰዓት ሁሉም ይከናወናል። በዛሬው ጉብኝታችን የመጀመሪያ ጉብኝት ያደረግነው ቀደም ብዬም ከዚያ እንደተናገርኩት ጽርሐ ምኒልክን በከተማ አስተዳደሩ በራሱ ልዩ ወጪ እየተገነባ ያለውን ነው። ያንን ህንፃ አስመልክቶ እጅግ ተደንቄያለሁ። በበኩሌ በአጭር ጊዜ ውስጥ በአመት ጊዜ ሰርተን አጠናቀን እናስረክባለን ነበረ ያሉት ክብርት ከንቲባዋ። አሁንም በዚያው ቃል ተግባራዊ የሆነበት እየተሰራ ነው ያለው። የመጨረሻ የስራ ቀናት 3 ቀናት እንደቀሩት ከባለሙያዎች ተረድተናል። እንግዲህ 480 ካሬ ሜትር በላይ ያረፈ ህንፃ በ8-10 ወራት ውስጥ ተጠናቆ ለምረቃ በመዘጋጀቱ ሰው ልስራ ካለ ያለምንም ጥያቄ መስራት እንደሚችል ያየንበት ቦታ ነው።
እና ሰሪዎችንም እንዲሰሩ የፈቀደውን እግዚአብሔርንም አሰሪዎችንም እግዚአብሔር ይባርክልን ከማለት ውጭ ሌላ የሚባል ነገር አይኖርም። እዚያ ባየሁት የሁለተኛው ጉብኝት በተለምዶ አሮጌ ቄራ እየተባለ በሚጠራው አካባቢ እየተገነቡ የሚገኙትን ህንፃዎች ብፁዕነታቸው ከጠቅላይ ቤተ ክህነት የመምሪያ ኃላፊዎች ጋር ተዘዋውረው የጎበኙ ሲሆን በጉብኝቱ ሂደት እንደተገለጸው አንዳንዶቹ የግንባታ ስራዎች ለረጅም ዓመታት ያህል የዘገዩ በመሆናቸው ብፁዕነታቸው ቅሬታቸውን ገልጸዋል። እሱ እንግዲህ ምናልባት እውነት መናገር ካላስቀየመ በስተቀር ባለህበት እርገጥ የሚል መመሪያ የተሰጠው ይመስላል። ሁሉም ይጮሃል፣ ሁልጊዜም እንሄዳለን፣ እናያለን። አለቀ ሲባል እዚያው ነው፣ አለቀ ሲባል እዚያው ነው። ያ የሆነ አዚም የተጠናወተው ከ10 ዓመታት በላይ ያስቆጠረ አሁንም ደግሞ በዚህ አይነት ሌላ ዓመታት ያስቆጠራል ብዬ እሰጋለሁ። እንደ ሌሎቹ ከዚያ በመጀመሪያ እንዳየነው በ3 ቀን አይደለም በሳምንት በአንድ ወር እንጨርሰዋለን የሚል እንኳን ድምፅ የሌለበት ቦታ ነው። በየጊዜው የሚፈጠሩ አዳዲስ ክስተቶች ስራችንን እንዳናፋጥን እንቅፋት ሆነውብን ቆይተዋል ያሉት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በቀጣዩ የሥራ ዘመን የተጀመሩና በመጠናቀቅ ደረጃ ላይ የሚገኙ የልማት ስራዎች ሁሉ በልዑል እግዚአብሔር አጋዥነት ፍጻሜ እንዲያገኙ የመልካም ምኞት መልእክታቸውን አስተላልፈዋል። ዕለት ዕለት የምናገለባብጠው ነገር እዚህ ፍጥነታችን ስራ ላይ እንዳንጠቀም አድርጎናል። መጪውን ደግሞ ጊዜ እግዚአብሔር የሥራ አድርጎት ሁሉም ለሥራ የሚሮጥበት ሁሉም በአንድ ድምፅ በአንድ ቃል በአንድ ልብ መክሮ አስቦ ተናግሮ በጎ ስራ የሚሰራበት የልማት ዘመን እንዲሆን የእግዚአብሔር ፈቃዱ ይሁን እላለሁኝ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት መምሪያ በተዘጋጀ የምክክር ጉባኤ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ምንኩስና ከሃት አብያተ ክርስቲያናት አንጻር በሚል ርዕስ ስልጠና ተዘጋጀ። መምህር ፍቃዱ ኪሮስ ዝርዝሩን እንደሚከተለው አዘጋጅቶታል። የኢትዮጵያ አንድነት ገዳማት ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ሐሳብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ አዘጋጅነት ለ3 ተከታታይ ቀናት የስልጠናና የምክክር መርሃ ግብር አካሂዷል። በዕለቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ በሚል ስልጠናና ማብራሪያ በርዕሰ ሊቃውንት አባ ገብረ ኪዳን ተሰጥቷል። የኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል የማቀርበው ማለት ነው። ርዕሰ ሊቃውንት አባ ገብረ ኪዳን እኛ ገዳማውያን የቤተ ክርስቲያን መዋቅር መጠበቅ አለብን ሲሉ አብራርተዋል። የቤተ ክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተ ክርስቲያን መዋቅሯ ምንድን ነው? ነገረ ቤተ ክርስቲያን እዚህ ላይ የሚያተኩረው። እኛም ገዳማውያን የቤተ ክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተ ክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በነንስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተ ክርስቲያንን አጥር ሲነቀንቁ የቤተ ክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባናል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ምን ማለት ፈልጌ ነው? ቅዱስ ሲኖዶስ የማያዘው ገዳም፣ ቅዱስ ሲኖዶስ የማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተ ክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተ ክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ርዕሰ ሊቃውንት አባ ገብረ ኪዳን ገዳማት የቤተ ክርስቲያን ዓላማ እንዲሳካ እቅድ በተገቢው መሰረት ማቀድ አለብን በማለት ገልጸዋል። ሁለተኛ ዓላማዋን የቤተ ክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተ ክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች፣ እናቶች ከእናንተ መካከል ወይም የእኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ
ዓመታዊ ዕቅድ አቅደን እናውቃለን። እንዲሁ ብላችሁኝ ብሎ የሚያቀርብ ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተክርስቲያን ዓላማዋ ምንድን ነው? የቤተክርስቲያን ዓላማ ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ እሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተክርስቲያን ዓላማ። ስለይላት በሱ ወንጌል በሱ ቅዱስ ሥጋ በሱ ክቡር ደም ዓለምን መቀደስ፣ ማንጻት፣ ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ፣ ይሄ ነው የቤተክርስቲያን ዓላማ። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም። እይክልዋና ገጸ ሲኦል ብለን የምንዘምርላት ቤተክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ርዕሰ ሊቃውንት አባ ገብረ ኪዳን ኦርቶዶክሳዊነት በራሱ ህብረታዊነት ነው ሲሉ ገልጸዋል። ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት፣ ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተክርስቲያን እንዳልኳችሁ ነው። የቤተክርስቲያን ግንኙነት፣ አንድነት፣ ገዳማት እርስ በርሳቸው አንድነት እንዲኖራቸው፣ አብያተ ክርስቲያናት አንድነት እንዲኖራቸው፣ ከአኃት አብያተ ክርስቲያን ጋር አንድነት እንዲኖረን። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት፣ ከሁሉ በላይ የምትሆን። ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ የምዝንቱ ዓለም፣ መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያንን ነው። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ርዕሰ ሊቃውንት አባ ገብረ ኪዳን የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ደህንነት እንዲረጋገጥ ገዳማት በሚገባ መስራት አለባቸው በማለት አብራርተዋል። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። ይህ ነገረ ቤተክርስቲያን የሚባለው ይህንን ሁሉ የሚያጠና ሰው ምንድን ነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰው ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተክርስቲያን ዓላማ አሳካን እንባላለን ማለት ነው። በወሎ ዩኒቨርሲቲ የተካሄደው 8ኛው ዙር የግዕዝ ጉባኤ ከፍተኛ ጠቀሜታ አለው ሲሉ የጉባኤው ተሳታፊዎች ገለጹ። ለዝርዝሩ እሌኒ ክፍሌ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከወሎ ዩኒቨርሲቲና ከአማራ ክልል ባህልና ቱሪዝም ጋር በመተባበር ያዘጋጀው የግዕዝ ጉባኤ ጠቀሜታው የላቀ ነው ሲሉ የቤተ ክርስቲያኒቱ ሊቃውንት ገለጹ። እግዚአብሔር ይመስገን በጣም ብዙ ነገሮችን አይቼበታለሁ። እንግዲህ ግዕዝን በተመለከተ እስካሁን ድረስ በቤተ ክርስቲያን አነሰም በዛም ተወሰነ ያለው በዛ ነበር። አሁን ላይ ግን እንደዚህ እንደ ሀገር በዩኒቨርሲቲ ደረጃ በዚህ ልክ ትኩረት ሰርቶ መስራት ታላቅ ነገር ነውና በጣም ደስ የሚል ነው። አባቶቻችን በተናጠል በጉባኤ ቤት፣ በቅኔ ትምህርት ቤት፣ በዜማ ትምህርት ቤት፣ በመጻሕፍት ትርጓሜ ትምህርት ቤት ሲያስተምሩት የነበረውን ጥበብና ታሪክ በአንድ ላይ ሆነው ሊቃውንቱ ተሰባስበው በወሎ ዩኒቨርሲቲ አማካይነት አሰባሳቢነት በአንድ ላይ ሆነው ሲወያዩ ጥናታዊ ጽሑፍ ሲያቀርቡ ያንን በማየታችን ጉባኤው ጥሩ ነው። የዚህ ጉባኤ ፋይዳ በአጠቃላይ በራሳችን በሀገርኛ ቋንቋ በሀገር በቀል ዕውቀት ውስጥ በሀገር በቀል ግዕዝ ቋንቋ ውስጥ ያሉትን ጠቃሚ ነገሮች አውቀን
እንድንጠቀምባቸው ወደ ቴክኖሎጂ እንድናመጣቸው ማለት ነው። በስነ ምህንድስናው፣ በስነ መድኃኒት ቅመማው፣ በስነ ፈለኩ፣ በፍልስፍናው፣ በጥበቡ በአጠቃላይ በሁሉም ዘመናዊ የምዕራባዊን ትምህርት የሚያነሳቸውን ኢሾች በሙሉ ግዕዝ ውስጥ እናገኛቸዋለን ማለት ነው። እነዚህም ሁሉ ወደ ራሳችን አመጣን በራሳችን ሀብት ራሳችን እንድንጠቀም የሚያደርግ ስለሆነ ጉባኤው የነበረው ፋይዳ እንደቀላል የሚታይ አይደለም ማለት ነው። ሀገርን ያሳውቃል፣ ታሪክን ያሳውቃል። ብዙ ታሪካችን እንግዲህ በሀገር ውስጥም ከሀገር ውጭም በስርቆትም ሊሆን ይችላል፣ በዘርፋም ሊሆን ይችላል፣ እንዲሁ በሽያጭም ሊሆን ይችላል የወጡ መጻሕፍቶቻችን በሁሉም የዓለም ክፍላት በአሜሪካ፣ በእንግሊዝ፣ በሌሎችም በጃፓን እንደሚገኙ ይታወቃል። እነዛ ሰዎች እየተመራመሩ እነዛን የጥናት ማዕከል አድርገው ብዙ ነገር እየሰሩባቸው ነው። ለመሆኑ የዚህ ዝግጅት ዓላማ ምንድነው ስንል ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ይኩኖ አምላክን ጠይቀናቸው ከመሪ እቅዱ ጀምሮ አብራርተውልናል። የዛሬው ጉባኤ ናዝልፍ ሀበ አንብቦተ መጽሐፍተ ግዕዝ ነው የሚለው የግዕዝ ጉባኤ ነው በጥቅሉ የሚባለው። ትርጉሙ የግዕዝ መጽሐፍትን ማንበብ እና ዘውትር የሚል ነው። ዓላማው ጥንታዊ ጽሁፎች በብዛት አሉን። ብዙ ጥራት ያላቸው ጽሁፎች አሉን። ነገር ግን የግዕዝ አንባቢ ቁጥር ከጊዜ ወደ ጊዜ በጣም እየቀነሰ ነው ያለው። አሁን ትንሽ ተስፋ ያላቸው እንቅስቃሴዎች አሉ። አሁን ያለንበት ወሎ ዩኒቨርሲቲ የግዕዝ ትምህርት ክፍል ቀርጾ ማስተማር ከጀመረ 8 ዓመት ገደማ ሆኖታል እና የማስተርስ መርሃ ግብርም ለመክፈት ዝግጅት ላይ ነን ብለውኛል። ስለዚህ በዚህ አንጻር መጽሐፍቱ የመነበብ ተስፋ እንዳላቸውና ለጥናትና ምርምርም እንዲውሉ ለማስተዋወቅ ለማነቃቃት የተደረገ መርሃ ግብር ነው። ዋናው ባለቤቶቹ እኛ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት እንዲሁም ወሎ ዩኒቨርሲቲ ከዛም በደጋፊነት የአማራ ባህልና ቱሪዝም ቢሮ ናቸው። ቅድስት ቤተ ክርስቲያን የሥነ ጽሑፉ ሀብት ባለቤት እንደመሆኗ የግዕዝ ቋንቋን ከማሳደግ አንጻር የተሻለ ልትጥርም ይገባልም ነው ያሉት። እንግዲህ ሸክላ ሰሪ በገል ትበላለች። የቤተ ክርስቲያኒቱ የግዕዟ ባለቤት ናት። በብራና የጻፉት ቤተ ክርስቲያን ሊቃውንት ናቸው። አሁን ቤተ መዛግብትና ቤተ መጻሕፍት ያሉት መጻሕፍት እኮ የኢትዮጵያ ሊቃውንት የኦርቶዶክስ ሊቃውንት የጻፏቸው ናቸው በብራና። ስለዚህ የራሷን ሀብት ለትውልዱ ለማስተላለፍ የግዕዝ ትምህርት በስፋት የሚሰጥበትን መንገድ በኮሌጆቿ በመንፈሳዊ ኮሌጆቿ እንዲሰጥ ለማድረግ መነሳሳት አለባት። በሁለቱም የተሳሉ በዘመናዊ አካዳሚካሊ በመንፈሳዊ የተማሩትን ሰዎች በማሰባሰብ ይህንን ቀዳሚ ፊት አውራሪ መሪ ሆና እንድትሰራ መልእክቴን አስተላልፋለሁ። ምክንያቱም ራሷ ያቆየችው ሀብት ነው ማለት ነው። ራሷ ብታቆይ ራሷ ብቻ አይደለም የኢትዮጵያ ሀብት ነው፣ የኢትዮጵያ ሕዝብ ሀብት ነው። ለኢትዮጵያ ሕዝብ ሀብት ደግሞ የበለጠ አሁን ዩኒቨርሲቲዎች ትናንትና የተጀመሩ ዩኒቨርሲቲዎች ጉባኤ እየፈጠሩ ራሷ ባለቤቷ ዝም ማለቱ ለሀገር እድገትም ለቤተ ክርስቲያኗ ልዕልናም ስለማይጠቅም ቤተ ክርስቲያኗም በሰፊው እንድትሄድበት መልእክቴን ማስተላለፍ ፈልጋለሁ። በተለያዩ ከተሞች የተካሄደው ይህ የግዕዝ ጉባኤ የእስካሁኑ ምን ይመስል ነበር ስር አቶ ይኩኖ አምላክን ጠይቄያቸው የሚከተለውን ብለውኛል። ለ8ኛ ጊዜ ነው እየተካሄደ ያለው። በተለያዩ ርዕሰ ጉዳዮች ላይ ነው እስካሁን ድረስ የተደረገው። አንዳንድ ጊዜ ለየት ባሉ ርዕሰ ጉዳዮች ላይ ተደርጎ ያውቃል። ለምሳሌ ከዚህ በፊት ባህር ዳር በተካሄደው መርሃ ግብር ምሳሌ ለመጥቀስ ያክል የመድኃኒትና የፈውስ ጽሁፎችን በሚመለከት በልዩ ሁኔታ ጉባኤ ተካሂዶ ያውቃል። አሁን ይሄኛው ሰፊ አጠቃላይ መጽሐፍቱን በሚመለከት ነው እያደረግን ያለ ነው። በተለያዩ አካባቢዎች ነው የሚደረገው። ለመጀመሪያ ጊዜ የተካሄደው አክሱም ከተማ ላይ ነው። እዛ ውስጥ ቀደምት የሚባሉ ጽሁፎች የተገኙበት በግዕዝ ቋንቋ ለዚያውም አሁን እንደምንናገረው ወይም እንደምናነበው ግዕዝ ሳይሆን አናባቢ በሌለው የግዕዝ የተጻፉ ጽሁፎች ስላሉ እነሱ በስፋት እንዲታተሙ እንዲነበቡ ታሪክ ማስረጃነታቸው እየተጠቀሰ እንዲቀጥል ለማድረግ ነው። በአጠቃላይ የግዕዝ ቋንቋን ከማሳደግ አንጻር መሰል ጉባኤያት ተጠናክረው ቢቀጥሉ ሲሉ ሀሳባቸውን ሰጥተዋል። በጉባኤው ላይ ሴቶችም የተሳተፉ ሲሆን በቅኔ እማሆይ ወለተ መስቀል፣ በጥናታዊ ጽሑፍ መምህርት ሰዋሰው አራጋው ተሳትፈውበት ነበር።
የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላል። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ